ሰላም ሰላም እንደምን ቆያችሁን የኢትዮ ፕላስ አድማጭ ተመልካቾቻችን። ጠቅላይ ሚኒስትር አብይ አህመድ ኤርትራን በቀጥታ ማስጠንቀቃቸው ተሰምቷል። ጠቅላይ ሚኒስትር አብይ አህመድ ዛሬ በፓርላማ በነበራቸው ውሎ ለፕሬዝዳንት ኢሳያስ አፈወርቂ በቀጥታ መልእክት አስተላልፈውላቸዋል። ጦርነቱ ከተጀመረ ምን ሊሆን እንደሚችልም ፕሬዝዳንት ኢሳያስ አፈወርቂ ጠንቅቀው ያውቁታል ሲሉ ያልተለመደ ንግግር ማድረጋቸው ብዙዎችን አስደንግጧል። ሌላም ቁልፍ ጉዳዮች መነሳቱ ታውቋል። እነዚህን ጉዳዮች በተመለከተ ተጨማሪ ማብራሪያ ሊሰጠን ጋዜጠኛ ዘሩባቤል እንደተለመደው ከኔ ጋር አለ። ዘርሽ እንደምን ዋልክ? ከጠቅላይ ሚኒስትሩን የፓርላማ ውሎ በተለይም ኤርትራን በሚመለከት ያነሱትን ሐሳብ እንዴት አገኘው? ከዚህን ጀምር። በጣም ጥሩ። እንግዲህ ከሰዓታት በፊት የተጠናቀቀው የጠቅላይ ሚኒስትሩ የፓርላማ ውሎ እጅግ መነጋገሪያ የሆኑ ጉዳዮች የተነሱበት ነበረ። ከፓርላማ አባላት ከተነሱ ጥያቄዎች አንስተው እኛ ትኩረት የምናደርገው ካለው አሁናዊ ውጥረትና ትኩሳት ጋር ተያይዞ የኤርትራንና የባህር በርን በተመለከተ ያነሱ ጉዳዮች ነው። እንግዲህ የፓርላማ አባላቱ ቢያንስ ጥያቄ እንዲጠይቁ እድል ከተሰጣቸው 19 የፓርላማ አባላት መካከል እንግዲህ ከ5 በላይ የሚሆኑት የፓርላማ አባላት የባህር በርና የኤርትራን ጉዳይ በተመለከተ ጥያቄ አንስተዋል። እንደውም አንድ የፓርላማ አባል ባልተለመደ መልኩ የኤርትራን መንግስት ሻዕቢያ በሚል ገልጸውታል። ሻዕቢያ በአገር ውስጥ ትርምስ ለመፍጠር ከውስጥ ኃይሎች ጋር በተለይም ከህወሓት ጋር ሆኖ አብሮ እየሰራ ነው። የፌዴራል መንግስት ይህንን ለመመከት ምን ለማድረግ አስቧል? ምንስ አቅጣጫ አስቀምጧል? የሚል ጥያቄን አንስቷል። ብዙዎች ትኩረት ስቦ በማህበራዊ ሚዲያ ሲንሸራሸር የነበረው ደግሞ የዶክተር ደሳለኝ ጫኔ ጥያቄ አለ። የፌዴራል መንግስት የቀይ ባህርን ጥያቄ ያነሳበት መንገድ 10 ድስት ጥዶ አንዱን የማሳረር አካሄድ ነው የሚል እጅግ ጠንከር ያለ ትችትን አንስተዋል ዶክተር ደሳለኝ ጫኔ። ጠቅላይ ሚኒስትሩ የሰጧቸውን መልሶች በሁለት ከፍለን መመልከት እንችላለን። ይህን የባህር በር የኤርትራን ጉዳይ በተመለከተ የሰጡትን ጉዳይ ማለት ነው። አንደኛ ጠቅላይ ሚኒስትሩ ሲናገሩ የነበረው አንድን ነገር አስረግጠው የመናገር ወይም የማጽናት ጉዳይ ነው። ከዚህ በፊት የተናገሯቸውን ነገሮች የማጽናት የማስረገጥ ጉዳይ። ሁለተኛው ደግሞ በእርግጥም አገራቱ የጦርነት አፋፍ ላይ እንደሆኑ ማሳያ ነው። በተለይም የሁለተኛው ክፍለ ጊዜ ከሻይ ረፍት በኋላ የነበረው ክፍለ ጊዜ የፖለቲካ ጉዳዮች ላይ ያጠነጠነ እንደነበር ይታወቃል። በዚያ ክፍለ ጊዜያቸው ላይ ትኩረት ሰጥተው ሲናገሩ የነበሩት የኤርትራን ስም በተደጋጋሚ ሲያነሱ ነበር። ባልተለመደ መልኩ ከፕሬዚዳንት ኢሳያስ አፈወርቂ ጋር ከዓመታት በፊት በአሰብ ወደብ ስለነበራቸው ውይይትም የገለጹበት መንገድ አለ። የሰላምና ጸጥታ ጉዳዮችን የቀይ ባህርን ጉዳይ ሲያነሱ ጠቅላይ ሚኒስትሩ ሁለት ኃይሎች ላይ ትኩረት አድርገዋል። ህወሓት ላይ እና እንደዚሁም ደግሞ የኤርትራው መንግስት ላይ። የኤርትራ መንግስት በአስቸኳይ በቀጥታ ለኤርትራ መንግስት የማስተላለፈው መልእክት ብለው ነው የተናገሩት። ይህ ንግግር እንግዲህ አጽንኦት የሚሰጥበት ነው። ምክንያቱም እንደስከዛሬው ጠቅላይ ሚኒስትሩ ስም ሳይጠቅሱ በገደምዳሜ አይደለም የተናገሩት። በቀጥታ ለኤርትራ መንግስት ማስተላለፍ የምፈልገው ነገር ብለው ነው የተናገሩት። የፊት ገጽታቸውን፣ አገላለጻቸውን፣ የእጃቸውን እንቅስቃሴ ብታይ ማስጠንቀቂያ እንደሆነ ትረዳለህ። ምንድን ነው ያሉት? በቀጥታ ወደ ኢትዮጵያ ጥይት ማስተላለፋቸውን አቁሙ። ይህ ማለት ወደ ኢትዮጵያ ጥይት ማስተላለፋቸውን አቁሙ ሲሉ ምን ማለታቸው ነው? በኢትዮጵያ የውስጥ ግጭት ውስጥ የፕሮክሲ ዋር እያካሄዳችሁ እንዳላችሁ እናውቃለን እና አርፋችሁ ተቀመጡ። ለሻዕቢያ ማለት የምፈልገው ማስጠንቀቅ የምፈልገው ነገር ይህንን ነው እያሉ ነው ጠቅላይ ሚኒስትሩ። በዚህ ብቻ አይደለም፣ ሻዕቢያን በጦር መሳሪያ በማቀበል ብቻ አይደለም ጠቅላይ ሚኒስትሩ የወነጀሉት። በህገወጥ የሰዎች ዝውውር፣ በህገወጥ የገንዘብ ዝውውር፣ በህገወጥ የሰዎች ዝውውር፣ በኮንትሮባንድ ንግዶች ላይ ሻዕቢያን አስጠንቅቀውታል። ከዚህ በተጨማሪም ጦርነቱ እኛ ከኤርትራ ጋር መዋጋት ወደ ጦርነት መግባት አንፈልግም ብለዋል። ነገር ግን ጦርነቱ የሚጀመርበት እድል ካለ ተሰማ አያድናችሁም፣ አያሌው አያድናችሁም፣ በጦርነት ማንም አያድናችሁም፣ ውጤቱንም ራሳችሁ ታውቁታላችሁ። ከዚህ ቀደሙ የተለየ አይሆንም ብለዋል። ከዚህ ቀደሙ ሲሉ በ1990 በተደረገው የባድመው ጦርነት ላይ የነበረውን ውጤት የምናውቀው ነው። የሻዕቢያ ጦር ድንገተኛ ጥቃት ኢትዮጵያ ላይ ከፈተ። ጦርነቱን ከከፈተ ከ2 ዓመታት በኋላ የኢትዮጵያ ጦር
ከመሀል አገር እስከ ዳር አገር ድረስ ተነቃንቆ ባደረገው የመልሶ ማጥቃት እርምጃ እንግዲህ ሻዕቢያ በ2 ሳምንት ባልሞላ ጊዜ ውስጥ ነው የፈራረሰው። እንደውም አንዳንድ የመረጃ ምንጮች በወቅቱ የነበሩ ሰዎች ወታደራዊ መኮንኖች በመጽሐፎቻቸው እንደገለጹት ከሆነ እንደውም ምንድን ነው የሚሉት የኢትዮጵያ ጦር አስፈሪ ግስጋሴ እያደረገ ስለነበረ ያው በወቅቱ ጠቅላይ ሚኒስትር አቶ መለስ ዜናዊ ቁም እስኪባልበት ድረስ እጅግ አስፈሪ እንቅስቃሴ እያደረገ ስለነበር የሻዕቢያ ቁልፍ ሰዎች ፕሬዚዳንት ኢሳያስ አፈወርቂን ጨምሮ ወደ ሳህል በረሃ ለመሸሽ ወደ ናቅፋ በረሃ ለመሸሽ ዝግጅታቸውን ጨርሰው እንደነበር መረጃዎች አሉን ብለዋል። ለአብነትም የሌተናል ጀነራል ዮሐንስ ገብረ መስቀልን አዙሪት መጽሐፍ መጥቀስ ይረዳናል። እሳቸው በወቅቱ በነበረው ጦርነት እንግዲህ አንዱን የኢትዮጵያን ክፍለ ጦር በዋና አዛዥነት ሲመሩ የነበሩ ወታደራዊ መኮንን እንደነበሩ እናስታውሳለን። እና ውጤቱ ከዚህ የተለየ አይደለም። እጅግ አደገኛ ነው ጉዳት ነው የሚደርስባቸው እና ተጠንቀቁ ነው ጦርነቱ የሚጀመር ከሆነ። ምክንያቱም እንደውም አንድ ያነሱት ነገር አለ ስለ ባዳና ባንዳዎች ሲያነሱ ባንዳዎች አያውቁም እኛ ምን ያህል አቅም እንዳለን ላያውቁ ይችላሉ ወይም አሳንሰው ሊናገሩት ይችላሉ። ባዳዎች ግን ማለትም ስትፈትለው ኤርትራን ወይም ግብጽ መንግስት ያለንን የጦር አቅም ያውቃሉ፣ ለዛ ነው የፕሮክሲ ዋር የሚያሰማሩብን በማለት በግላጭ ተናግሯል ጠቅላይ ሚኒስትሩና የኤርትራ መንግስት ያለንን አቅም ያውቃል የሚል ነገር አንስተዋል። ጠቅላይ ሚኒስትሩ ቅድም እንዳልኩት በተደጋጋሚ በዛሬው ዕለት እንግዲህ የኤርትራን ስም በተደጋጋሚ ሲያነሱ ሲጥሉ ነው የተስተዋሉት። እንደውም አንድ የገለጹበት መንገድ አለ። ይሄ የውስጥ የፖለቲካ ኃይሎች እንደነ ፋኖ፣ ሸኔ እንደዚሁም ደግሞ ህወሓት የመሳሰሉ ከኤርትራ መንግስት ጋር ያላቸውን ግንኙነት ለመግለጽ የተጠቀሙበት ይመስለኛል። ተስፋ የሌላት፣ ህገ መንግስት የሌላት፣ ምርጫ የሌላት፣ ወጣት የሌላት ሀገር ላይ ተለጥፎ ለኢትዮጵያ ተስፋ አመጣለሁ ማለት የማይቻል ነው፣ የማይታሰብ ነው ብለዋል። እና እንግዲህ እነዚህ የተለጠፉ ያሏቸውን ኃይሎች ቅድም የጠቀስኳቸው ኢትዮጵያ ውስጥ የሚንቀሳቀሱ የውስጥ ኃይሎች ናቸው በጠቅላይ ሚኒስትሩ አረዳድ ማለት ነው። እና እዚህ ላይ ተለጥፏል ያሏቸው ኤርትራ ላይ ነው የተለጠፉት። ኤርትራን ምን ብለው ነው የገለጿት? ተስፋ የሌላት፣ ምርጫ የሌላት፣ ህገ መንግስት የሌላት፣ ወጣት የሌላት እጅግ በጣም አስደናቂ ንግግር ነው። ተስፋ የሌላት ሀገር ናት ኤርትራ በማለት ነው ጠቅላይ ሚኒስትሩ በግልጽ የተናገሩት። ወጣት የላትም፣ ወጣቶቿ ተሰደው አልቋል እያሏት ነው። በኤርትራ ያለው አምባገነን መንግስት ነው እያሉ ነው። ኤርትራ ህገ መንግስት የላትም፣ ምርጫ የላትም፣ ፓርላማ የላትም ሲሉ በኤርትራ ያለው የአንድ ግለሰብ አምባገነናዊ ስርዓት ነው። እዚህ ስርዓት ላይ ተለጥፋችሁ እንዴት ነው ዲሞክራሲያዊ መንግስት ልታመጡ ልታጸኑ የምትችሉት በማለት ነው እየተናገሩ ያሉት። እና ለሻዕቢያ በቀጥታ ነው በግልጽ በማያወላዳ መንገድ ግልጽ መልእክት ነው ጠቅላይ ሚኒስትሩ እያስተላለፉት። ሌላው አስገራሚው ነገር ባህር በር በተመለከተ ጠቅላይ ሚኒስትሩ ያነሱት ነገር በየ2 እና 3 ዓመት ኢትዮጵያ አንድ ኤርትራን ትጨምራለች። ይህ ምንድነው? ባለፈው ቅዳሜ የመከላከያ የምስረታ በዓል 118ኛው ይመስለኛል ካልተሳሳትኩ የምስረታ በዓል ሲከበር ፊልድ ማርሻል ብርሃኑ ጁላ የኢትዮጵያ ጦር ኢታማዦር ሹም የተናገሩት አንድ ነገር አለ። ከዛ ጋር የሚመሳሰል ነገር ነው። የዛሬ 5 እና የዛሬ 10 ዓመት 200 ሚሊዮን እንሆናለን። አሁን 135 ሚሊዮን ነው። የዛሬ 3 እና 5 10 ዓመት 200 ሚሊዮን እንሆናለን። እንዴት ነው ይሄ 200 ሚሊዮን ህዝብ በ2 ሚሊዮን ህዝብ ታስሮ የሚቀመጠው? ፌር አይደለም፣ ፍትሃዊ አይደለም፣ ሎጂካል አይደለም ሲሉ ነው ፊልድ ማርሻል ብርሃኑ ጁላ ቃል በቃል የተናገሩት ማለት ነው። እና ጠቅላይ ሚኒስትሩ ምንድነው እያሉ ያሉት? ከዚህ ቀደም ሲናገሩ የነበሩትን ነገር ነው እየተናገሩት። ቅድም እንዳልኩ ነው የጠቅላይ ሚኒስትሩ ኤርትራ ቀይ ባህርን የባህር በርን በተመለከተ የተናገሩት ንግግር በሁለት የሚከፈል ነው ብያለሁ። አንደኛው ከዚህ ቀደም የተናገሩትን ንግግር የማጽናት አስረግጦ የመናገር ነገር፣ አንደኛው ደግሞ ሁለቱ ሀገራት በእርግጥም የጦርነት ይቺ አፋፏ ላይ ጫፉ ላይ ስለመድረሳቸው የሚጠቁም ተደርጎ ነው ሊወሰድ የሚችለው ብያለሁ። በሁለቱ ስንከፍል አሁን እንግዲህ ይሄ የኢትዮጵያ ህዝብ ሊጨምር ይችላል የሚለውን ነገር አሁንም አስረግጦ እየተናገሩ ይህ ንግግራቸውን እየተጸኑ ያሉበትን ነገር ነው የምታየው ማለት ነው። ከዚህ ቀደም የዛሬ 2 ዓመት ተኩል አካባቢ በይፋ የቀይ ባህርና የባህር በርን አጀንዳ ሲያነሱ ያነሱት ነገር የኢትዮጵያ ህዝብ እየጨመረ ነው የሚሄደው የሚለውን ነገር ነው ያነሱት። ሌላው እንግዲህ ጠቅላይ ሚኒስትሩ ያነሱት ነገር እጅግ አስገራሚው ነገር ከዚህ ቀደም ሌተናል ጀነራል ተሾመ ገመቹ በፕራይም ቲቪ ላይ ቀርበው የተናገሩት ንግግር ነበር። ያ ንግግር በቃ በኢትዮጵያ የጦር መኮንኖች ዘንድ ለመጀመሪያ ጊዜ ኢትዮጵያ ለምንድን ነው የባህር በር የምትጠይቀው፣ ለምንድን ነው አሰብ ላይ ጥያቄ የምታነሳው የሚለውን ነገር በቃ
ምክንያታዊ በሆነ መንገድ፣ አጭር በሆነ መንገድ፣ ግልጽ በሆነ መንገድ ያስቀመጠ ንግግር ነው። ሌተናል ጀነራል ተሾመ ገመቹ ያኔ እኛ አሰብን የምንጠይቀው ብለው 4 ምክንያቶችን ዘርዝረው ነበር። ዛሬ ጠቅላይ ሚኒስትሩ ደገሙት። ጠቅላይ ሚኒስትሩ ያኔ አሰብ ከኢትዮጵያ እጅ ሲወጣ ማንም የመወሰን ስልጣን አልነበረው ማለት አይደለም። ያ የኤርትራም ስትገነጠል የመወሰን መብት የሌለው አካል ነው ያን ውሳኔ እያስተላለፈውና ፓርላማ የለም አለ። ይሄ እሳቸው እንደምና ይሄ የተከበረው ምክር ቤት ያኔ የለም አለ። ምክንያቱም ያኔ አሰብም ሆነች ኤርትራ ከኢትዮጵያ እጅ ሲወጡ ገና የሽግግር መንግስት የነበረበት ወቅት ላይ ነበር ያለ ነው እና ፓርላማ የለም፣ ህገ መንግስት የለም፣ ፖሊሲ የለም። የነበረው የሽግግር መንግስት ነው። ያ የሽግግር መንግስት ደግሞ ይሄን የማድረግ ስልጣን የለውም የሚል ነገር ነው እያነሱት እና ኢቭን አሰብ ሄደችበትን ነገር አሁን ህጋዊነቱ ነው የኢትዮጵያ መንግስት እያነሳ ያለው። አሁን የኤርትራ መንግስት ነገ ጠዋት አሰብ የኔ ነው ቢል የሚል መግለጫ በእርግጥ ከዛሬ በኋላ መግለጫ እንደሚያወጣ ይጠበቃል። አሰብ የኔ ነው ቢል የኢትዮጵያ መንግስት ኖ አሰብ ማያንቻል ማሰብ የኔ ነው ታሪክ ይሄው እንደዚህ ነው የሚነግረን። ዛሬ 30 እና 35 ዓመት በፊት አሰብ ከኢትዮጵያ እጅ ስትነጠቅና ስትወጣ ደግሞ ህጋዊ ባልሆነ መንገድ ነው። ይሄን አሰብን እንደ ክሪሚያ የማድረግ ህጋዊነቷን የማንሳት ጉዳይ ነው ጠቅላይ ሚኒስትሩ በይፋ የተናገሩት እና 30 ዓመት ሙሉ ተኝተናል አሉ። ለተቋሻሉ የተናገሩት ባለፈው ቀን 30 ዓመት ሙሉ ይህን ጥያቄ ሳናነሳ ቆይተናል። አሁን ግን በተለያዩ ምክንያቶች ነው ያሉት ፊልድ ማርሻል እና አሁን ግን አንስተናል፣ በቃ ከዚህ በኋላ ወደኋላ እንልም ብለዋልና ጠቅላይ ሚኒስትሩ ምን አሉ? አሁን ጥያቄውን 30 ዓመት ሙሉ አላነሳንም ነበር፣ አሁን ግን አንስተናል። በእርግጠኝነት የምናገረው የባህር በር ባለቤት ለመሆን ከዚህ በኋላ 30 ዓመት አይፈጅብንም ሲሉ ነው ቃል በቃል የተናገሩት እና ሻዕቢያ አሁን ከዚህ በኋላ ጦርነት ሊጀምር ቢል የቀጥታ ጦርነት ሊጀምር ቢባል አየለ አያድነውም ተሰማ አያድነውም የሚል ነገር ነው ያነሱት። ይሄ ምንድነው? አሁን በፕሮክሲ እያዋጋቸው ያሉ ኃይሎች አንተን ከእልቂት ከውድመት ከመፍረስ አይታደጉም። ይህን ስል ኤርትራን ሳይሆን ሻዕቢያን ነው እየተናገርኩ ያለሁት። ጠቅላይ ሚኒስትሩም እንደዛ ነው ሲናገሩ። ሻዕቢያን ማንም ሊታደገው አይችልም። አሁን በፕሮክሲ ያሰማራቸው ፈረሶች ሲሉ ነው የጠሯቸው እሳቸው። ፈረሶች አያድኑም የሚል ነገር ነው ጠቅላይ ሚኒስትሩ በግልጽ በማያወላዳ ቋንቋ እየተናገሩት እና በእርግጥም ሁለቱ ሀገሮች የጦርነት አፋፍ በጣም እጅጉን መቅረባቸውን የሚያመላክት ንግግር ሊወሰድ ይችላል። ጠቅላይ ሚኒስትሩ የባህር በር እና ቀይ ባህርን ጉዳይ ሲያነሱ ሀገር አይጠቅሱም፣ አካባቢ አይጠቅሱም። አካባቢ ስል ምን ማለት ነው? ከቅርብ ጊዜ የዛሬ ከዚህ 3 ወር ወዲህ ነው ኢትዮጵያ በቀጥታ አሰብ ማለት የጀመረችው። ኢትዮጵያ ስል የኢትዮጵያ መንግስት ለማለት ፈልጌ ነው እንጂ የባህር በር ቀይ ባህር የሚል ነገር ነው የኢትዮጵያ መንግስት በይፋ የሚናገረው እንጂ አሰብ ኤርትራ ብሎ አይናገርም ነበር። አሁን ከ3 ወር ወዲህ ግን በግልጽ አሰብና ኤርትራ እያለ ነው በቃ አነጣጥሯል የኢትዮጵያ መንግስት። በፊት የቀይ ባህርና የባህር በር ጉዳይ ሲያነሳ እኮ የኢትዮጵያ መንግስት በሶማሌላንድ በርበራ ሊሆን ይችላል፣ ኬንያ ሊሆን ይችላል፣ ሊሆን ይችላል ብለህ ትገምት ነበር። ትገምት ስል ያው ይታወቃል፣ ግን ኦፊሻል በሆነ መንገድ አይና። አሁን ግን ጠቅላይ ሚኒስትሩ ለመጀመሪያ ጊዜ በይፋ በፓርላማው አሰብ በህጋዊ መንገድ አይደለም ከኢትዮጵያ እየወጣው እና ኤርትራ ትዘጋጅ ነው ያሉት ጠቅላይ ሚኒስትሩ በይፋ። በተለይ ይህን ጉዳይ በተመለከተ በይፋ ለሀያላን ሀገራት ለምዕራባውያን ሀገራት ጥያቄን አቀርበዋል። አሸማግሉን፣ እኛ በፍጹም ወደ ጦርነት መግባት አንፈልግም። የያዝነው ደግሞ ወደ 200 የሚጠጋ ህዝብ ነው፣ እያደገ የሚሄድ ህዝብ ነው። ኢኮኖሚዋ በፍጥነት እያደገ ያለች ሀገር ነው የያዝነው። ስለዚህ የባህር በር ግዴታ ነው፣ የህልውና ጉዳይ ነው፣ መውጫ ያስፈልገናል እና ሀያላን ሀገራት ምዕራባውያን ሀገራት ወደ ግጭት ከመግባታችን በፊት አሸማግሉን። እንግዲህ የኢትዮጵያ መንግስት በተደጋጋሚ የድርድርና ይፋዊ ጥሪ እያቀረበን ነው የሚገኘው። እንግዲህ የኤርትራ መንግስት ምን አይነት ምላሽ ይሰጣል የሚለው ነገር ደግሞ እጅግ ተጠባቂ ነው። ያው በማስታወቂያ ሚኒስቴሩ አቶ የማነ ገብረ መስቀል በኩል በዛሬው ዕለት መግለጫ ይሰጣል ተብሎ ይጠበቃል። ምክንያቱም የኤርትራ መንግስት እንኳን በጠቅላይ ሚኒስቴር ደረጃ እንደዚህ አይነት ንግግሮች ተነግረው አንድ አክቲቪስት ወይም አንድ ድረገጽ ላይ ለወጣ ጽሁፍ ጭምር ነው ምላሽና ማብራሪያን የሚሰጠው። ከቅርብ ጊዜ ወዲህ ደግሞ
የኤርትራን ህዝብ ለማነሳሳት በሚል ከዚህ ቀደም በትዊተር እና በሶሻል ሚዲያ ማህበራዊ ገጾች ላይ ብቻ ነበር መልእክቶችን የሚያስተላልፈው። አሁን ደግሞ በግልጽ በኤርትራ ብሔራዊ ቴሌቪዥን ሁሉም ኤርትራዊ እንዲሰማው በሚል እንግዲህ መግለጫዎቹን እና ቀስቀሳዎቹን በዘመቻ መልክ በዚያ እያስተላለፈ ይገኛል። እንግዲህ የዛሬው የጠቅላይ ሚኒስትሩ በተለይም ኤርትራን፣ ቀይ ባህርን፣ የባህር በርን በተመለከተ የተናገሩት ንግግር ይህንን ነው የሚመስለው። አብሽ በትክክል በጣም ቆንጆ ገለጻን የሰጠን ዘሩ። እንግዲህ እንደሚታወቀው የኤርትራ መንግስት አሁን ከመቼውም ጊዜ በላይ ውጥረት ውስጥ እንዳለ ይታወቃል። በተለይም የቀይ ባህር አፋር የሚባል የታጣቂ ኃይል በውስጡ አለበት። ከዛ በኩል ደግሞ የሱዳን ፈጥኖ ድራሽ ኃይልም እንዲሁ ማስጠንቀቂያ እያሰማ ነው። ኢትዮጵያ ነበር የቀረችው። ኢትዮጵያም ዛሬ ጠንከር ያለ ምላሿን በጠቅላይ ሚኒስትሩ በኩል አማካኝነት ሰጥታለች። ቀጣይ የሚሆነው ነገር ትንሽ የሚያጓጓና የሚጠበቅ የሚያስፈራም ሊሆን ይችላል ተብሎ ይገመታል። እየተከታተልን ጉዳዮች እናደርሳለን። ዘርሽ ስለሰጠን መረጃና ስለ ጊዜ እናመሰግናለን። እኔም አመሰግናለሁ አብርሽ።